ዋይት ሃውስ የፑቲንን ልዩ መልእክተኛ በክብር ሲቀበል የሩሲያው ፕሬዝዳንት የገነነው ስማቸው ደጋግሞ ተነስቷል። ፔንታገን ሩሲያን ያስደሰተ ውሳኔ ሲወስን የትራምፕ ቀኝ እጅ ሆነው የቢሊዮነሩ ኤለን መስክ አባት ልጃቸው ሁነኛ የፑቲን አድናቂ እንደሆነ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ሩሲያና ዩክሬን ሰላም ይሆናሉ ሲሉ ተስፋ መሰነቃቸውን ተናግረዋል። ነገሮች ግን ተወሳስበዋል። በጉዳዩ ላይ ብዙ ዝርዝር ያልተናገሩት ትራምፕ ፑቲንም ዜሌንስኪም የሰላም ስምምነት መፈራረማቸው አይቀርም ብለዋል። ሁለቱን ሀገራት በተመለከተ መልካም ንግግሮች እየተካሄዱ መሆናቸውንም ገልጸዋል። በየሳምንቱ በሺዎች የሚቆጠሩ ሰዎችን የሚጨርሰው ጦርነት እንዲቆም እንፈልጋለን። አውሮፓ ፑቲንን የያዘበት መንገድ ልክ አልነበረም። እኛ ግን ስኬታማ እንሆናለን ብለን እናምናለን ብለዋል። ይህ ተስፋቸው በሩሲያ በኩልም ተስተጋብቷል። ከፑቲን ተልከው ዋይት ሃውስ የገቡትና ከትራምፕ ሰዎች ጋር የመከሩት ክሪል ዲሚትሪቭ የሰላም ንግግሩን በተመለከተ መልካም ለውጦች አሉ በማለት ተናግረዋል። የሩሲያው ፕሬዝዳንት የኢኮኖሚ ልዑክና የኢንቨስትመንት ፈንድ ዳይሬክተር የሆኑት ዲሚትሪቭ በአሜሪካና በሩሲያ መሃል ያለው ግንኙነት እየተሻሻለ መምጣቱንም አንስተዋል። በባይደን ዘመን ጠልሽቶ መነጋገር የሚባለውን ቃል ከመዝገበ ቃላቱ ያወጣው የሞስኮና የዋሽንግተን ግንኙነት አሁን በአዲስ ቅኝት ተለውጧል። ዲሚትሪቭም መከባበር መኖሩን ገልጸዋል። የትራምፕ አስተዳደር ሰዎች አክባሪዎች ናቸው። የሩሲያን አቋም በሚገባ ያዳምጣሉ። ስጋታችንን ይረዳሉ። ብዙ ጥያቄዎችን ይጠይቁናል። እናም መሃለኛውን መንገድ ለመፈለግ ዝግጁ ናቸው በማለት የትራምፕ ሰዎችን አድንቀዋል። በጦርነቱ ምክንያት ከሩሲያ የሸሹ የአውሮፓ ኩባንያዎችን የአሜሪካ አቻዎቻቸው ሊተኳቸው እንደሚችሉም ዲሚትሪቭ አስረድተዋል። ብዙ ልዩነቶች አሉን፣ ይህም ተፈጥሯዊ ነው የሚሉት የዋይት ሃውሱ እንግዳ በመነጋገር ችግሮች ይፈታሉ ብለዋል። ነገር ግን ሶስተኛ ወገኖች አሜሪካና ሩሲያ እንዳይቀራረቡ ይፈልጋሉ በማለት ተናግረዋል። ብዙዎች ሶስተኛ ወገን ያሉት አውሮፓን ነው፣ የኔቶ ቀሪ አባላትን ነው በማለት ላይ ናቸው። ሩሲያና አሜሪካ በአርክቲክና በልዩ ልዩ ማዕድናት ዙሪያ አብረው መስራት እንደሚችሉ መናገር ከጀመሩ ቆይተዋል። ከሰሞኑም አሜሪካ በተለያዩ ሀገራት ላይ ቀረጥ ስትጥል ሩሲያ ላይ ግን ከመጣል ተቆጥባለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ቀረጡ በሩሲያ ላይ ያልተጣለበትን ምክንያት አብራርተዋል። ከሩሲያ ጋር ያለን የንግድ ልውውጥ በጦርነቱ ምክንያት በተጣሉት ማዕቀቦች ሳቢያ እጅግ ተዳክሟል። ማዕቀቡ በራሱ ከቀረጥ በላይ የንግድ ግንኙነቱ ላይ ጥላ ጥልቷል። በዚህም መሰረት ተጨማሪ ቀረጥ መጣል አላስፈለገም ሲሉ አብራርተዋል። የአሜሪካ መንግስት ዳታዎችም ይህንን ያሳያሉ። አሜሪካ በ2024 ከሩሲያ ያስገባችው ምርት ተደምሮ 3 ቢሊዮን ዶላር ያህል ቢሆን ነው። ይህ ቁጥር በ2023 ከነበረው በ34 በመቶ ቀንሷል። አሜሪካ ከቻይና የምታስገባው ግን የ427 ቢሊዮን ዶላር ሸቀጥ ነው። እናም የተዳከመው ንግድ ላይ ቀረጥ መጣል አስፈላጊ ሆኖ አልተገኘም። በማዕቀቦች ውስጥ ሆኖ ከ2 እስከ 3 በመቶ ማደግ ያላቆመው የሩሲያ ኢኮኖሚ ከአሜሪካ ጋር መነገድ ሲጀምር ደግሞ ትልቅ ውጤት እንደሚያስመዘግብ ይጠበቃል። በወታደራዊ መስኩም ቢሆን አሜሪካ የሩሲያን ስሜት ለመጠበቅ ወሳኝ እርምጃዎችን እየተራመደች ትገኛለች። ከሰሞኑ ፔንታገን ወስኖታል የተባለው ውሳኔም ከዚህ ጋር ይገናኛል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ለዩክሬን በሚሰጥ ወታደራዊ ድጋፍ ዙሪያ በሚደረግ ስብሰባ ላይ እንደማይካፈሉ ተሰምቷል። ዲፌንስ ኒውስ ከምንጮች ያገኘሁት ብሎ ባቀረበው ዘገባ መሰረት ሚኒስትሩ በዚህ ስብሰባ ላይ ለመሳተፍ ወደ ብራሰልስ አያቀኑም። የዩክሬን ወታደራዊ ድጋፍ ቡድን በመባል የሚታወቀው ቡድን ለዩክሬን በሚሰጥ ወታደራዊ ድጋፍ ዙሪያ የሚመክር ጥምረት ነው። 50 ሀገራትን ያካተተው ይህ ቡድን አሜሪካ አድራጊ ፈጣሪ ሆና ቆይታበታለች። የዩክሬኑ ጦርነት ከተጀመረበት ጊዜ አንስቶ መሰባሰብ የጀመረው ይህ የድጋፍ ቡድን ከቀናት በኋላ ለ27ኛ ጊዜ ስብሰባ ይቀመጣል። እስካሁን 126 ቢሊዮን ዶላር ማሰባሰብ የቻለው ጥምረቱ በተለይ ዩክሬን F-16 የጦር ጀት ታገኝ ዘንድ ብዙ ሚና ተጫውቷል። በተለይ አሜሪካን በማሳመን ረገድ ባለ 155 ሚሜ መድፎችንም በገፍ በመስጠት ለኪየቭ ውለታ ውሏል። የዚህ ቡድን ዋና ሰብሳቢ የነበሩት የቀድሞ የአሜሪካ መከላከያ ሚኒስትር ሎይድ ኦስቲን ናቸው።
ኦስቲን በጤናቸው ምክንያት ካልሄዱበት አንድ ስብሰባ በስተቀር ሁሉንም ስብሰባዎች በአካል ተገኝተው ታድመዋል። መታደም ብቻም አይደለም፣ ሊቀመንበር ሆነው ወንበር ስበው ስብሰባዎችን መርተዋል። የትራምፕ ሹም የሆኑት ሃጌትስ ግን ስብሰባው ይለፈኝ ብለዋል። ከዚህ ቀደም የነበረውን ስብሰባ እንደ ቀድሞ ሚኒስትር ኦስቲን በመሪነት ሳይሆን በተሳታፊነት ብቻ ተሳትፈውበት ነበር። አሁን ግን ጭራሽ እንኳን በአካል በቪዲዮ ኮንፈረንስም አይሳተፉም ይላል ዘገባው። ተወካይ ስለመላክና ስላለመላካቸውም እስካሁን የታወቀ ነገር የለም። ሩሲያዎችም በዚህ ተደስተዋል። ይህንን ዜና የሰሙት የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ አብራሪዎቹ ጥለዋችሁ ሊሄዱ ነው፣ መልካም በረራ ይሁንላችሁ ሲሉ በማህበራዊ ገጻቸው ላይ በሹፈት አስፍረዋል። ቅኔው ለኔቶ ሰዎች መሆኑ ግልጽ ነው። ትራምፕ አውሮፓ ራሴን ችዬ ሩሲያን እመክታለሁ ባይል እንኳ ተገቢ የሆነ ድርሻውን ሊያዋጣ ይገባል፣ በአሜሪካ ትከሻ ላይ አትንጠላጠሉ፣ ወታደራዊ በጀታችሁን ጨምራችሁ አቋማችሁን አስተካክሉ የሚል አቋም እንዳላቸው ይታወቃል። ሌላው ከፑቲንና ከሩሲያ ጋር የተገናኘው ጉዳይ የኤለን መስክ አባት የተናገሩት ጉዳይ ነው። የቴስላ መኪና አምራቹ የስፔስ ኤክስ ሳተላይት ኩባንያ ባለቤቱ የቀድሞ ትዊተር የአሁኑ ኤክስን የጠቀለለው ኤለን መስክ የፑቲን አድናቂ ነው ብለዋል። የቢሊዮነሩ ወላጅ አባት ኤሮል መስክ ኤሮል ከቢቢሲ የሩሲያ ቋንቋ አገልግሎት ጋር ባደረጉት ቆይታ ነው ይህንን የተናገሩት። እኔና ቤተሰቤ ፑቲንን እናደንቃለን። ፑቲንን አለማድነቅ ሞኝነት ነው። ኤለን መስክም እንደሚያደንቃቸው አውቃለሁ ብለው የቤተሰብ ጉዳያቸውን አውጥተዋል። ፑቲን በሁለት መንገድ እንደሚደነቁ የኤለን መስክ አባት ይናገራሉ። የመጀመሪያው ጠንካራ መሪ መሆናቸው ነው። ሁለተኛው ንግግራቸው የተደራጀና ምክንያታዊ መሆኑ ያስደንቃቸዋል በማለት በአመክንዮ ስለተሞላው የፑቲን ንግግር ውዳሴ አቅርበዋል። ኤለን መስክም የፑቲንን ንግግሮች ጥንቅቅ አድርጎ እንደሚሰማና በምክንያታዊነታቸው እንደሚደመም ገልጸዋል። እንደ አንድ ሰው ሲመዘኑ ፑቲን ጠንካራ ሰው ናቸው። የሀገራት ግንኙነት ሌላ ጉዳይ ነው በማለትም አባት አስረድተዋል። የመንግስትን ወጪ የሚቆጣጠር መስሪያ ቤት ተመስርቶ የተሰጠው የቴስላው ባለቤት በተለይ ከዲሞክራቶች ከባድ ተቃውሞ ገጥሞታል። በሚያመርታቸው የቴስላ ኤሌክትሪክ መኪኖች ላይ ጥቃት እስከ ማድረስ የበቃው ቱጃሩ ላይ የተነሳው ተቃውሞ ሰውየው በዋይት ሃውስ የያዘው ቦታ ልክ አይደለም በሚል የተነሳ እንደሆነ ይታወቃል። መስክ ሳይመረጥ የተሾመብን ፕሬዝዳንት ነው ሲሉም ተቃዋሚዎቹ ይወርፉታል። የዩክሬን ጦርነት እንዲቆም ከወተወቱ ተጽዕኖ ፈጣሪዎች አንዱ የሆነው ኤለን መስክ የዩክሬኑን መሪ በማውገዝም ይታወቃል። ፕሬዝዳንት ዜሌንስኪ በገዛ ህዝባቸው የማይወደዱ ናቸው በማለትም እንደነቀፋቸው ይታወሳል። የዩክሬን ደጋፊዎችም በዚህ ጥርስ ነክሰውበታል። ዩክሬን በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የሙስና ቅሌት ውስጥ ነች። የዩክሬን ልሂቅ በዚህ በሽታ ተይዟል በማለት የተናገረው ንግግርም በብዙዎች የሚታወስ ነው። ዩክሬን መሬት ሰጥታም ቢሆን ትደራደር ማለቱም አይዘነጋም። ይሁንና የዩክሬን ጦር የሚገለገልበትን ሳተላይት የሚያዝበት እርሱ ነው። እርሱም ይላል የስታርሊንክ ሳተላይት ባይኖር የዩክሬን ጦር ይበተናል። ስታርሊንክ ሳተላይት የዩክሬን ጦር ኢንተርኔት የሚያገኝበትና ከአንዱ አሃድ ወደ አንዱ አሃድ ያለው ግንኙነት የሚሳለጥበት ነው። ነገር ግን ዩክሬን የእርሱን ሳተላይት ተጠቅማ ክራይሚያን እንዳታጠቃ አስጠንቅቆም ያውቃል። ኤለን መስክ ከሩሲያ ጋር የመስራት ችግር ከሌለባቸው ሰዎች አንዱ ነው። በቅርቡ ከእውቁ የአሜሪካ ፖለቲከኛ ቴድ ክሩዝ ፖድካስት ጋር ባደረገው ቆይታ የሩሲያ ሮኬቶችን በመግዛት ለኩባንያው ሊጠቀምበት ተደራድሮ እንደነበርም አልሸሸገም። ሊወገዱ የነበሩ የሮኬት አካላትን ልንገዛ ተደራድረናል ሲል ፊቱን በፈገግታ ሞልቶ ተናግሯል። እርሱ እንዲቆም የሚፈልገው ጦርነት ግን እንዲህ በቀላሉ የሚቆም አይመስልም። ሩሲያ የኔቶ አባል የሆነች ዩክሬንን ማየት አልፈልግም ስትል ትራምፕም እውነት ነው ይህ የሚሆን አይደለም ቢሉም ዜሌንስኪ ግን ሌላ ነገር እየተናገሩ ነው። አሁንም ኔቶን የመቀላቀል እድል አለን፣ አሁንም አጀንዳውን ከጠረጴዛ ላይ አላነሳነውም ብለዋል። የኔቶ አባል እስክንሆን ኔቶን የሚመስል የደህንነት ከለላ ያስፈልገናል ሲሉም ጠይቀዋል። በሌላ በኩል የዶናልድ ትራምፕ አማካሪዎች ትራምፕ ለፑቲን በድጋሚ ከመደወላቸው በፊት በቅድሚያ ፑቲን የተኩስ አቁም ስምምነት መፈራረም አለባቸው እያሉ ይገኛሉ። እንደ ኤንቢሲ ዘገባ የትራምፕ አማካሪዎች ወደ ፑቲን የሚደወል ስልክ የተኩስ አቁም ቅድመ ሁኔታ መሆን አለበት እያሉ ነው። ዜሌንስኪን ጫን እንዳልነው ሁሉ ጫናው ፑቲን ላይ ሊታይ ይገባል ማለታቸውን ዘገባው ጠቅሷል።